እንዳልክለት አንቺ ጀነስ እንዳልክ አይለክለታለሁ እንጂ እየተሳሳሙ ልጅቷ ላይ ሙሉ ሰውነቱን እንዲዝፍዝፍ አድርጎ ተኝቶ ቪዲዮ ተለቋል። አንቺ ተናገርሽ በራስሽ ተናገርሽ ነገር ተናገርሽ አንተ ተቀበለ ካንተን ይወጣ ብያለሁ። ስም ግን ሜንሽን ስለዚህ ታውቂኛለሽ። አሳልፌ ያልሰጥሽም ወይም አንዴ ዛሬ አይደለም ዛሬ በይፋ አርቲስት ትዕግስትን አባይ ቲቪ ያሰናበት ይመስላል። ከሰከላ ተደፍራ ተገላ ተዘርፋን የተገኘችው እህት አላችሁ፣ ሴት ልጅ አላችሁ። በወፍ በረር እንዳያችሁት እጅግ አነጋጋሪ ያልኳቸውን ቪዲዮዎች ሰብሰብ አድርጌ ይዤ መጥቻለሁ ማለት ነው። እንደተለመደው ናሁን ፎንቴ ቪዲዮ አውጥተውበታል። ቪዲዮ ከድሮ ፍቅረኛ ጋር ይመስለኛል የሆነ ነገር እያደረጉ ምን ተባለ የሚለውን ነገር ካየን በኋላ ቪዲዮዋን ደግሞ አሳያችኋለሁ ማለት ነው። ሌሎች አነጋጋሪ የሆኑ ጉዳዮችም አሉ። እነሱን አብረን ያለን ሐሳብ አስተያየቶቻችንን እንሰጣጥበታለን ማለት ነው። ቤተሰቦቼ ሰብስክራይብ ያላረጋችሁ እንደነዚህ አይነት አነጋጋሪ ጉዳዮችን ቶሎ እንዲደርሳችሁ ሰብስክራይብ እያደረጋችሁ የደወል ምልክቱን ተጫኑ ማለት ነው። ቤተሰቦቼ ላይክ እና ሼር እንዳይረሳ። ወደ ቪዲዮ እንግባ። ዛሬ በይፋ አርቲስት ትዕግስትን አባይ ቲቪ ያሰናበት ይመስላል። ከሰከላሹ አቅራቢነት በምትኩ ደግሞ ራኬብን የተቀበለ ይመስላል። እንደሚታወቀው አባይ ቲቪ ላይ ሰከላሹ አቅራቢነት ትዕግስት ታውቃለች። በብዙሃን ዘንድ ይሄ የምታቀርባቸው ሰዎች ይተቻሉ፣ እንደገና ደግሞ የምታሳያቸው ሪአክሽኖች አይወደዱም። ዛሬ በይፋ ራኬብን ተቀብሏል። ምንድነው ምክንያቱ የሚባለው ነገር በሚስጥር ይዟል። ግን ራኬብ በልጣ ተገኝታለች የሚለው ነገር ይታወሳል። ምልክልኝ እሺ ልክላቸው ለኛስ ለኔም ላኪልኝ። ኧረ ይበቃኛል በመቤቴ ላኪ። አረ ይበቃኛል በመቤቴ። አንድ ሽቶ ጋይስ፣ አንድ ፐርፊውም ሞልቶ። አረ ላኪ በእግዚአብሔር ነው እንዳልክለት አንቺ ጀነስ እንዳልክ አይለክለታለሁ እንጂ ተውዴ እናቷ ፈርት ብላ እቺ ተው በቃ ነው። ምንድነው ምን ቀነው አንተ ሰው አዲስ ህይወት ሲጀምር በቃ እንደዚህ አይነት ማርያም ነው። በጣም ነው በጌታ በቃ ምንም እንዳታወራ ነገሮችን አንተ ስታወራቸው የምታሰፋቸው። እሺ ነው በቃ ምንም እንዳታወራ ዝም በቃ ምን ማርያም ምንም እንዳትል ነው። አንቺ ኬት አገኘሽ እንደው ሴትዬ ሞዴሬተሮች እናንተ እኔ ሞዴሬተሮች ግን ብሎክ ነው የማደርጋችሁ። በቃ ማትገቡበት ቦታ ነው ናው ምንም እንዳትል። እሺ በማርያም ናው በቃ ጌም እሺ ምንም እንዳትል ደብል ጋይስ ደብል ነው ጋይስ ደብል ሳብ ወረቀታ ነው ጋይስ። ኮንሰንትሬት አድርገን ሁለተኛችን ነው። ኤቭሪዋን ታፕ ዘ ስክሪን ጋይስ። አንቺ ተመሰለ ኮሜንትኛ ሲላል ፈን ነገር ራሷ ነች ራሷ ናው እንዴ ማርያም ወልድ አያረግም ምንም እንትን የለውም። ማርያም ድንበር ናው በቃ በኋላ ነው። አሁን ጌም 16 ነው እንጮህ። በደንብ ከእንትን ካለ ምላሽ ትሰጣለህ። ከዛ ውጭ አሁን ዝም በል በቃ። እኛ እኮ ነገሮችን የምናሰፋቸው እዚህ ጋር እሱ ነው። ቴንክ ዩ ብሮ ኤቭሪዋን ታፕ ይሄ ናሁም የሚባለው ትልቅ ሽማግሌ ውስጡ የዋጠ ድምፁ የሽማግሌ ድምጽ ያለው ልጅ እሱ ልጅ ከኤክሱ ጋር እየተሳሳሙ እንበለው። ምክንያቱም ለጊዜ ያየነው ከአንገት በላይ ስለሆነ ከዛ ደግሞ እየተሳረሩ እንላለን ወደፊት ሌላ ነገር ከመጣለን። እየተሳሳሙ ልጅቷ ላይ ሙሉ ሰውነቱን እንዲዝፍዝፍ አድርጎ ተኝቶ ቪዲዮ ተለቋል። አዎ ተለቋል። እግዚአብሔር በርትታችሁ ስሩ፣ ለቃቂዎች በርትታችሁ ስሩ። እያንዳንዳችንን የኔም ካላችሁ ልቀቁ። በርትታችሁ ከእናንተ የሚጠበቀው ይሄ ቪዲዮ የቆየ ቪዲዮ የምታወጡ የተቀመጠ ቪዲዮ በርትታችሁ ስሩ። ጸላያችሁ ከገበታችሁ ምን እያደረጉ እንደሆነም ሊለቀቅ ይችላል፣ ግምት ነው። ከዛ ያ ቪዲዮ ተለቀቀ ማለት ነው። ልክ ሲለቀቅ እኛም ጋር ደረሰ። እግዚአብሔር መልካም ነው፣ የሚያደርሱን ሰዎች አሉና እኛም ጋር ደረሰ። ናሁም የሚባለው ቤታን እየመከረ ነበር። ቤታን እየመከረ ተይ፣ አትጣይ፣ አትናገሪ ምናምን እያለ ነበር ማለት ነው። ከዛ ልክ ቪዲዮ ሲለቀቅ እሱ ቤታን አትሳደቢ ሲል ካለ ሪካርዱ ላይ ካያችሁ እሱ ቤታን ሲመክር ቆይቶ ማለት ነው። ቲ አልኩኝ በቃ አሁን እዚህ ጋር አትሳደቢ ብሎ ተመክሮ እንዴት ነው እንደዚህ የሚሰደው አልኩኝ። እንዴ ነው አልኩ። በቃ በራሳችሁ ካልደረሰ ትመክራላችሁ። ታው እንደዚህ አትበሉ፣ እንደዚህ አታርጉ፣ እንደዚህ አታርጉ ይባላል። ቀላል እኮ ነው መምከር። ልክ በራስ ሲመጣ ተብሎ የተለቀቀው ቪዲዮ ይሄ ነው ቤተሰቦች። በነገራችን ላይ ቀን ሲያልፍ ሌላ ችግር ይፈጠራልና ካሜራ አጥፍታችሁ መብራት አጥፍታችሁ እንደዚህ ብታረጉ ጥሩ ነው ብዬ አስባለሁ። ይሄን ይመስላል። ስልኬን እኔ በፓስወርድ ነው ማንም ከኔ ስልክ ያ ፎቶ አልወጣም። በፓስወርድ ነው። ምን ብዬ ላስብ? ፎቶ ቤት ነው ብዬ አልኩኝ። እከላት ፖስተው እከላት ብዬ እኔ ስም ይሽን አልጠራሁም። ጓደኛዋ በሉ ምን በሉ ህዝቡ የራሱን አስተያየት ነው የሰጠው።
ስም ቃል የተባለው ከኔ ጋር ሰላም ስላልሆነች በዚህ ሰዓት ያ ፎቶ ከመፖሰቱ በፊት ሌላ ነገር ስታወራ ስለነበር ወይ አሽሙር ፖስታ ስለነበረ አሽሙር ከፖስተችው ጋር ስክሪንሻት እያደረጉ ያንን ፎቶ ይህን ፎቶ ከመፖሰቷ በፊት እንደዚህ እያሉ ፎቶዋን እየዘገዘቡ አወሩ። እኔ ምን ቤት ነኝ ታዲያ ህዝብ ለሚናገረው ህዝብ ለሚፈርደው? በተረፈ ግን አንተ ለሆነ ሰው ጥብቅና ለመቆም ወይም የሆነን ሰው ስም ለማጥራት ብለህ ባለቤቴን ዲስሪስፔክት እንድታደርገው አልፈቅድልህም። ገባ? ይቅርታ መጠየቅ አለብህ። በውሸት በቮይስ አለኝ እከላት ናት ብለህ ስሙን ስላጠፋ ይቅርታ መጠየቅ አለብህ። ይቅርታ መጠየቅ አለብኝ። እኔ ማንንም ጠይቃለሁ፣ ችግር የለብኝም ውዴ፣ ምንም ጣጣ የለውም። አቢባም ሆነ ሁሉንም ህዝብን ይቅርታ ለመጠየቅ እኔ ሬዲ ነኝ። ግን አንቺ አንድ ጥያቄ ልጠይቅሽ። አንቺ ሀዊ ቤት እኔ መጥቼ አግኝቼሽ አንቺ በቃል ምንድን ነሽ? መቼም እንደዛ መጥቼ ሪካርድ አላደረግሽም አይደለ? እውነት እምነት ካለሽ ስለ እውነት የምትናገሪ ከሆነ ያቺኛውን ቃል ብቻ ተናገሪ። ስለ እውነት የምትናገሪ መቼም ያኔ እንደዚህ ሪካርድ አድርጌ መጥቼ አንቺን ሪካርድ እንደዚህ ቀርጬ ይኸው ተናገሪ ምን ነበር አልልሽም። አንቺ ተናገርሽ በራስሽ ተናገርሽ ነገር ብቻ ተናገሪ። አንተ የተቀበለ ካንተን ይወጣ ብያለሁ። ስም ግን ሜንሽን አላደረኩም። እንኳን ላንተ ለማላቀህ ይቅርና የገዛህቴ ለሌላ ሰው አሳልፍ ያልሰጠውም። እሺ እንኳን ላንተ ለማላቀህ ይቅርና ብዙ ሰው እየመጣ ሲያዋጣኝ እየሄድኩበት ነው እንጂ ያልኩኝ እከላት ናት ብዬ ስም ሜንሽን አድርጌ የገዛህቴን አሳልፍ ያልሰጠውም። እሺ ለነገር እኮ አይደለም ያልኩሽ። አሁን እኔ የተጠየቁሽ ብቻ መልሽልኝ ያልኩሽ። አንቺ እዛ ሀዊ ጋር አግኝተሽ ምንድን ነው ያልሽኝ? ቃል በቃል ነው ያልሽኝ። ምንድን ነው ያልሽኝ? ሀዊ ጋር ያገኘው ፎቶ ከኛ ቤት አልወጣም ማለት ሚውት አድርግ። ስልክህ በጣም ነው የሚያስተጋባው። ሚውት አድርግና አዳምጠኝ። ፎቶ ከኛ ላናግርሽ ሀዊ ወልዳ ነበር አራስ ልንጠይቅ ሄደን እዛ ተገናኘ። እንዳጋጣሚ እንደዚህ ፎቶ ወጥቶብሻልና ከኛ አልወጣም ሲለኝ ፎቶ ይወጣ ከእናንተ ነው፣ ግን ቢወጣም ለመጥፎ ነገር እንዳላረጋችሁት ስለማቅ ምንም ችግር የለውም ነው ያልኩህ እንጂ ሌላ ነገር ምን ብዬ ሰው ስም ሜንሽን አድርጌ ከላት ፖስተው ብያለሁ። ስለዚህ የፎቶ ቤት ባለቤቱ አንተ ነህ እንዴ አለች። አዎ እኔ ነኝ። አዎ እኔ ነኝ። ስለዚህ እንደዚህ እያልሽ ነው፣ ስማችንም እየጠፋ ነው። ለምን ነው ከዛ እንደዚህ የምጠራጠራት ልጅ ነበረችና እሷ ደግሞ እናንተ ጋር ፎቶ ስላላት እሷ ነች ፎቶ ነው የፖስተች። ስለዚህ እሷ ነው ምናምን ስትለኝ ቁጭ በይ አልኳት። እርግማን እየተራገምሽ ነው። ችግር የለውም። አምን ብለን እንቀበላለን። ችግር የለውም። ይቅር ይበልክ ማለት እርግማን ነው። ይቅር ይበልክ። ከዛም በኋላ ሀቢባ ቁጭ በይ አልኳት። እኛ እንኳን ያንቺን ፎቶ የማንንም ፎቶ ሰው አሳልፈንም ሳተንም አናውቅም። ገባሽ? የማንንም ደግሞ ምን አለች? እኔ እኮ ቢፖስት ችግር የለውም ግን አለች የምጠላው ፎቶ ነው የፖስተችብኝ ብላ በግልጽ አማርኛ አወራች። ግን አንቺ ወስደሽ ከ7 ወር በኋላ አረ ፎቶ ማንንም አይቶ አላውቅም፣ ለማንም አላሳየኋትም፣ ለማንም የኔ ፎቶ የላቸውም፣ ለጓደኞች ራሱ የሱ ፎቶ አሳይቼ አላውቅም አለች። ስለዚህ እኛም አልፖስተም። የትኛው አጋንንት ነው ታዲያ መቶ የፖስተው? በግልጽ አማርኛ እሷ ነች ጠላቴ፣ እሷ ነች የፖስተችብኝ። ለእሷ ነው የሰጣችሁት አይደል? ፎቶ ያሳልፋለች። ጠይቂያት። ፖስተር ካለብኝ እሷ መበቀል እንኳን ብችል ሰውየው እዛ ፎቶ ቤት ድረስ አልደርስም። አብሬ በልቼ ጠጥቻለሁ። 1 ወር አብሬ ቆይቻለሁ። ብዙ ነገር ተጋብዣለሁ። ብዙ ፎቶ አለኝ ስልኬ ላይ፣ ኖርማል ፎቶ በራሴ ስልክ የቀረጽኩት ብዙ ቪዲዮ አለን። የትም ቦታ ምግብ ቤት ስንሄድ ብዙ ቪዲዮ አለን። ራሳችን እንደዚህ እየተቀራረጽ ብዙ አለኝ። ላውጣ ካልኩኝ ማለት ነው። ያንን እንዴ መፖሰት ያቅተኛል እንዴ? ላውጣ ካልኩ ፎቶ ቤት ድረስ ምን አስሄደኝ? ነውስ ደግሞ ይቺ ጠላቴ ናት ለምን ፖሰታችኋል? አንድ አጥምጄ ያስኳት እኮ ዝም ብዬ ነበርኩ። በውስጥ ሄዳ ፎቶ የሷን ፎቶ ፕሮፋይል ስላደረገች ልጅቷ ከሷ ፎቶ ጋር አቀናብረው ፖስተውኛል እኔን። ከዛ ይቺ ጠላቴ ናት ለምን አብረሽ ፖስተትሽ ብላ ያቺ ልጅ እንደዛ ስላልሻት ፕሮፋይልሽን ቀየረችው። የራሷን ፕሮፋይል አደረገች። ምንድን ያልሻት ሄደሽ ጠላቴ ናት አብረሽ እንዳፖስች ከሷ ጋር። እኔ ግን ብዙ ሼር ያደርጉልኛል ካንቺ ጋር ሲፖስቱኝ ዝም ነው ያልኩት። ምክንያቱም ታውቂኛለሽ፣ ለሀገሬ ልጆች ያለኝን ክብር ጠንቅቀሽ ተጠማምደን የያዝ ነው በምትረጫት መርዝ አናትሽን ስለምለሽ ማለት ነው። ምን አይነት ጸብ እንዳለሽ ከራስሽ ሰው ጋር በዛ ማጥምደሽ ያሽ። ስለዚህ ታውቂኛለሽ። አሳልፍ ያልሰጠሽም ሎኬሽን ወይም አንጄ ዛሬ አይደለም አሁን ለማኪና ለጽጌ መጀመሪያ ሀቄ ይውጣ። ህዝብ ነው ሲረግጠኝ የሰነበተ። ህዝብን ደግሞ ካጠፋው እኔ ይቅርታ ጠይቃለሁ። አለቀ። ከዚህ በፊትም ብዙ ነገር ስባል ነበር። ብዙ ነገር ደፍራ ተገላ ተዘርፋን የተገኘችው እህት አላችሁ፣ ሴት ልጅ አላችሁ፣ ሰብአዊነት የሚሰማችሁ ከሆነ ይሄንን ቪዲዮ በፍጹም ይቺ ፍትህ እየተባለ እየተጠየቀላት ያለችው ልጆች የተሻለ መረጃው እኔ ስላለኝ ልንገራችሁ። የምትኖረው ደሴ ነው። የኮሌጅ ተማሪ ናት። የመጨረሻ ዓመት ተመራቂ ተማሪ ናት። ወሎ አካባቢ ያላችሁ ልጆች የምትኖርበት የሷ አራዳ ሰፈር ነው እና የጓደኛዋ ሰፈር ደግሞ የጂቲዜድ ደሴ ከተማ ውስጥ ጂቲዜድ የሚባል ሰፈር ውስጥ ነበር እና እኔ ጋር ነው ቶሎ ታድሪያለሽ ተብላ ነው እየሄደች የነበረችው። ምሽት ላይ ነው ጓደኛዋ ጋር እየተደዋወሉ እዚህ ደርሻለሁ እያለቻት ነበረ። ከዛ መጨረሻ ላይ ድምጿ ሲጠፋባት ወታ ከ20 ደቂቃ በኋላ ነው ወታ ፍለጋ ጀመረች ማለት ነው። ከዛ በኋላ ነው ልጅቱ ራቁቷን ተደርጋ ተቀጥቅጣ ምን ተብላ ተደፍራ የተገኘችው ማለት ነው። ሆስፒታል እንደደረሰች ነው ህይወቷ ያለፈው። በጣም እዛ አካባቢ ላለ ሰው በጣም
አነጋጋሪ የሆነው ነገር ምንድነው? ምን ቢያደርጋት ነው በዛ አይነት ጭካኔ እንደዛ ያደረጋት? ማንስ ነው በቃ ጥያቄ የፈጠረው? ምንስ በድለው ነው እንደዚህ አይነት አረመኔያዊ የሆነ እንትን በደል ያደረሰባት? ህይወቷን ያሳለፈው እንደዛ ያሰቃያት? መድፈርም አንድ ነገር ነው፣ መግደልም አንድ ነው። ሁሉን ነገር ነው ያደረጋትና የራያ ቆቦ ተወላጅ ልጅ ናት። እጅግ በጣም ያሳዝናል። ፍትህ እያልን እኛም እየጠየቅን ነው ማለት ነው። ቤተሰቦች እነሷን ይማረው።